አረ ዛሬ ታየህትነቴ ምን ነው አደይ የለችም እንዴ? ሩታ ዛሬ ምንድነው የሚያነጫንጭሽ? ደግሞ ምን ሆንሽ? ማሚ እንደዚህ ማድረግ አልነበረባትም። ምን ማድረግ ይቻላል? አሁን ቤዛ ሄዳለች። ቆይ እኔን ለመሸወድ እየሞከርሽ ነው ወይስ ሌላ አዲስ ነገር አለ? አይ ምንም የለም ዴቭ። እርግጠኛ ነሽ ሩታ? አዎ ዴቭ ምንም ነገር የለም። ግን ለምን ጠየከኝ? ካወራን እኮ በጣም ቆየን ብዬ ነው። ወይኔ ምናቸሽ ዴቭ እኮ እመጣለሁ ጠብቂኝ ብሎኝ ቀረ። እንዴት ነው እንዴ? አዎ ከሩታ ጋር እያወራ ነበረ። ወይ እዛ ቤት የመመለስ ሀሳብ አለሽ እንዴ? አይ የመመለስ አይመስለኝም። አልመለስም። እትዬ እኮ እዛው እንድሰራ ጠየቁ እና አንቺ የመስራት ፍላጎት አለሽ? እኔ እንጃ አደይ፣ ግን ስራ አጥቶ ከመቀመጥ ይሻላል። ስራ መፈለግ ከጀመርኩ ረጅም ጊዜ ሆኖኛል፣ ግን እስካሁን አላገኘሁም። ፍላጎቱ ካለሽ ስል ግን ፍቅርን ተጠንቀቂ። እሷም አትጠቅተኝ። ብዙ ጊዜ ስራ ፈትቻለሁ። ደግሞ አሹም እዛ ስላለ ለንቀለኝ። በቃ ጥሩ ስሪ። የተሻለ አማራጭ ስታገኝ ትወጫለሽ። እሺ ቆንጆ እንዴት ነሽ? ሮማ ፈቃዴ ሄድ። እሺ ቻው። እንዴት ነሽ? ቆንጆ ደህና ነኝ። ምን ነው ደህና አትመስልም? የተፈጠረ ነገር አለ እንዴ? አይ ምንም የለም። እርግጠኛ ነህ? አዎ አደይ፣ በቃ በእናትሽ ከዚህ ቦታ እንጥፋ። ወዴት? አላውቅም፣ ብቻ እንሂድ። መጣችሁ ልጆች? እንዴት ነው? አይ ተባረኩ። እንዴት ነው? ደህና ነህ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ቅብጥል ያዴ እናት ነሽ? ተዋወቂያት። እንዴ ነው እንዴ? ማዘሯሽ ነው? ደህና ነሽ? እኔ አለናለ። እንዴት ነሽ? ደህና ነሽ? አንተን እንኳን ከዚህ ቀደም አይቻለሁ። እንዴት ናችሁ? እሰይ እሰይ። ሰላም ነው? ደህና ነኝ። እንኳን ደህና መጣችሁ። እንደው ሰብሰብ ብላችሁ በመምጣታችሁ ደስ ብሎኛል። እንዲህ ነው እንጂ ጓደኛ ማለት እንዴ! ከአንድ ብርቱ ሁለት መድኃኒቱ ማለት እኮ ይሄ ነው። እች ብርሃን እንደሆነ መዞር ነው ስራ። በሉኑ ግቡ። ከመንገድ ነው የመጣችሁ። ግቡ። እማዬ አሹን ግን ለምንድን ነው ወደዚህ የመለሽው? ምንም እኮ አያስፈልግም። እሱ ደግሞ ምን አደረገሽ? አሁን ራሱ የት አለ? እዚህ የትም እየዞረ ነው እየሰራ ነው የሚባለው። ሰው እኮ ስንት ነገር ያስፈልገዋል። አሹ ደግሞ ገና ወጣት ልጅ ነው። እኔ የምከፍለው ደሞዝ አይበቃውም። አንዳንዴ ወጣ ሊሊ ለምንድን ነው እንደዚህ ህልም ሆነው እያለች ራሷን ትወቅሳለች። ሊሊ በለቅሶ በጣም እየተናደደች የምትደደስ እያላት ነበር እስከዛሬ ድረስ። አሁን ላይ ግን እንዴት ብላ ትርሳው፣ እንዴት ስላድርገው እያለ የምትይዘውንና የምትጨብጠውን አታለይ እና አሁን ላይ ምን ላርክ፣ ምን ስልሁን እያለች ራሷን አወዘጋግባ ነው ያለችው። ባቡሬ እኔ ሁሌም ከጎንሽ ነኝ፣ ምንም እንዲያሳስብሽ ይላታል። ባቡሬ አሁን ላይ ያለበት ሁኔታ በእናቱ ጉዳይ ቢያሳስበውም ነገር ግን እሱ ፈቃደኛ አይደለም እሷንም ትቶ እንትን ለማለት። ቅምጥል ኪንጎን ተከትላ ገጠር ገብታለች። እንግዲህ ተዋውቃት የኪንጉ ሚስት ናት እያለ በእንትና ዳይመንድ ሁሉንም ነገር ይነግርላታል። እሷ ግን እንዴ ገጠሩ እንዴት አባቱ ደስ እንደሚል እያለ የራሷን አበበም እንግዲህ ጓደኛው በመንጣቱና ሁሉንም ነገር እንደሚያሸንፉ ራሱን አሳምኗል። ኪንጎም በቃ ደስ ስለሚል ነው ወደ ቤት እንሄድ። ወደ ቤት ነው የምንሄደው ስትላ እንዴ ተረጋጊ እንጂ የምታውቂው ይመስል
ምነው እንትን እያልሽ እያለ እንግዲህ ሁሉንም ነገር እንትን ይላታል። ቅምጥል እባክህ ዝም ብለህ ና ቶሎ እኛ እንትን ብለን የመጣ ነው እኮ ነው ብያለች። እንግዲህ ቅምጥል ተዋት፣ የሀገሩ ገጠር ስለሆነ መታበት ስለማታደስ ብሏት ይሆናል ይላል አበበም። ገጠሩ ምና ጌታ አባቱ እንደሚያምር ማለት ነው። ሂሩት እንግዲህ በጣም ተናደለች ቤዛ በመለቀቋ። ቤዛ እንዴት ልትለቀቅ ትችላለች? ቤዛን ማሚ ለምንድን ነው እንደዚህ እያደረገች ያለችው ትላለች። ሮማን እነ ፍቅር ጋር ልትቀጠር ነው። ሮማን እዛ መቀጠሯ በጣም ተኛ ውዝግብ ይፈጥራል። ፍቅር ደስተኛ አይደለችም። ለምንድን ነው እናሹስ የእንትን የምትሉት ትላለች። የፍቅር እናት አሁን ላይ ያለችው ቤዛ እኮ ዝናት ለምንድን ነው ማሚ ከዚህ አባረሽ የማታወጫት? ለምንድን ነው እንደዚህ የምትሆኙ ብትላትም ነይ ቁጭ በይ ትላታለች። እፈልግሻለሁ ቤዛ መታለች ስትላት ግን ሁሉንም ነገር ትታ ነበር ወደ ላይ እየሮጠች ሄደችው። አደይ ዛሬ ደግሞ ዳይመንድ ሴት ሂዶ ነው ከጎንሽ ጠፍቶ አያውቅም ነበር እንዴ ዛሬ ወዴት ገባ ይላታል። አይዘማን ነው እያለች እሷም ተወዘጋግባ አረ እንዴ ዛሬ እንዴት ጠፋሽ ቢላትም እሷ ግን ትዝ ሊላት አልቻለም። በኋላ ላይ ዴቭን ነው እንዴ የምትለው ትለዋለች። ዴቭን አሁን ላይማ የለም ከኔ ጋር እሱ ለብቻው ሂዷል ትለዋለች። ነገር ግን ይህ ሁሉ እየሆነ እንዳለ የምታውቀው እሷ ናት እንጂ ማንም ሊላት አልቻለም። ሊሊ የባቡርን እናት ምንድን ነው ሆነሽ ነው ማሚ ተነሺ ከዚህ ቦታ ላይ ይሄ ቦታ ጥሩ አይደለም ብያለች ትለምናታለች። የባቡር እናት እኔ በረከቴ ጠፍቶብኝ ነው በረከትን ፍለጋ ነው የምሮጠው በረከት ያለበትን ካወቅሽው ሰጂ በረከት ያለበትን ያውቃለሁና ነይ ልውሰድሽ ብላ ይዛት ትሄዳለች። በረከት ወደ ያለበት ቦታ ይዤሽ ልሄድ ስትላት እሺ ብላ ነበር ሄደችው። ነገር ግን ያ የእሷ በረከት አይደለም። እሷ የምታስበው የትናንትናውን ጩጬ በረከት እንጂ ያሁኑን በረከት አይደለም። በዛን ሰዓት ላይ እንግዲህ ወደ ቤት ቀጥ ብላ ይዛት እየሄደች የነበረ ባቡሬም በሀሳብ ልም አለ። ባቡሬ የሆነ ጊዜ ላይ ሀዲቃ ሌሊ ጋር ሄዶ ነበረ። ሌሊ ጋር ሀዲቃ በሄደበት ሰዓት ላይ እሷና እሱ እያሳለፉ ያሉትን በደስታ ሙልት ብላ ሌሊ የምታወራው ወሬዎች አሁን ላይ ወደ ኋላ ተመልሶ እያወዘጋገቡት ይገኛሉ። ቆይ ለምንድን ነው እንደዚህ እየሆንኩ የምሆነው እያለ ራሱን በጥያቄ ያፋጥጣል። አሁን ላይ ምን ሆኖ የሚሆን ምንም እያደረግኩ ያለሁት ልክ እንዳልሆነ አውቃለሁ። ለምንም ይሁን ለምንም እያለ ራሱን አወዘጋግቦ ቢቀመጥም ነገር ግን በሊሊ ፍቅር ተጠምዷል። ቤዛ ፍቅርን ተዝህ ጉድ አውጪ ከዚህ ቤት ካወጣሽኝ እኔ የአንቺን ነገር ምንም የምናገረው የለም እያለ በዛን ሰዓት ላይ ነበር ማሚ ከች የምትለው። በዛን ሰዓት ላይ ማሚ ስትመጣ ዴቪ ይዛታል። ማሚ ላይ ቤዛ እግሯ ላይ ወርቃ ትለምናታለች። ማሚ በፈጠረሽ ከዚህ ጉድ አውጪኝ እኔ እናቴ ታማ ነው ብላ ማሚ እግር ላይ ትወርቃለች። ማሚም እንግዲህ ካላስችላት ወይ አንቺስ እናትሽ ታማ አልነበረም እንዴትስ አስቻለሽ? እንዴትስ ትጨክኛለሽ? እኔ እናቴ ታማ ነው እዚህ ውስጥ የገባሁት ትላለች። በዚህ ሰዓት ላይ ግን እሷ ምንም የምታውቀው ነገር አልነበራትም እና ዛሬም ሸወደቻት። በመሸወዷ ግን ሂሩት ደስተኛ አይደለችም። እንዴ ዛሬም እንዲሸወደች ትፈቅጂላታለሽ? ያንቺ እናት ታማ እየተመላለሽ አይደለም ወይ ስትላት ነው በጣም የደነገጠችው። ነገር ግን የቤዛ ውሸት መቼም አያልቅም። ቤዛ አሁንም ወደፊትም እንደዋሸች ትቀጥላለች። ቤዛ የመዋሸቷ አንደኛው ምክንያቷ እናቷን አድርጋ ነው ያለች ያለው። አሁን በውጭ መልሰሽ ግን ተዝህ ባገኝሽ ወየውልሽ፣ ፈጣሪ ቅጣቱን ይስጥሽ። ሂሩት ለምን ማሜ ትላለች። ፍቅር ቤዛ መለቀቋ ለሷ ደስታዋ ነው። ምክንያቱም ቤዛ ከታሰረ ፍቅርም ይሄ ሴራ ስላለችበት መጋለጧ ስለማይቀር
ማሚ ልክ አላረግሽም፣ እንዴት እንደዚህ ታረጊያለሽ ትላለች። ፍቅር እፎይ አለች። ፍቅር የራሷ ተንኮል ስላለባት ዴቭም ለምንድን ነው እንደዚህ እያደረግሽ ያለሽው ታለም ለምን እያለ ይቆጣታል። ምንም አማራጭ የለኝም ትላለች የፍቅር እናት። ውድና የተከበራቸው የቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።